ናሽናል ዲያሎግም ያስፈልጋል። በሀገር ደረጃ በደንብ ሰነድ አዘጋጅተን ተወያይተን መነጋገር አለብን። ትግራይና አማራን፣ አማራና ኦሮሞን፣ ኦሮሞና ሶማሌን፣ ሲዳማና ወላይታን ማነጋገር አለብን። ችግር የለም ብለን ማዳፈን ትክክል አይደለም። አነጋግረን አብዛኛው ነገር ስሜት ስለሆነ አብዛኛው ነገር አሉባልታ ስለሆነ እሱም በይቅርታ አልፎ አልፎ ከይቅርታ በላይ የሆኑ ህግ ሪያላይዝ መደረግ የሚገባቸው ፖይንቶች ካሉ በህግ በመጠየቅ የኢትዮጵያን የኋላ ታሪክ ዘግተን ወደፊት መሄድ ካልቻል ስንጓተት እንጠፋለን። ከዚህ ነገር መታረም ያስፈልጋል ለማለት ነው። ተቋም በሚመለከት አጠቃላይ ኢንስቲትዩሽን የሰው ልጅ ከተቋም ውጭ መኖር አይችልም። ተቋም ሲባል ቤተሰብ ተቋም ነው፣ እድር ተቋም ነው፣ እቁብ ተቋም ነው፣ ማህበረሰብ ተቋም ነው፣ ሽምግልና ተቋም ነው። አንዳንዱ የተጻፈ ህግ አለው፣ አንዳንዱ የተጻፈ ህግ የለውም። ለምሳሌ ኢትዮጵያ ውስጥ እቁብ ሲጀመር ዓለም ላይ ባንክ አልነበረም። የአሁኑ ባንኮች ከውጭ ካልመጣ የውስጥ ይሆናሉ ስለማያስቡ ኮምፒውተር ስላላቸው እንዴት አንድ ትንሽ መንደር ውስጥ ያሉ 20 እና 30 ሰዎች ምንም ህግ ሳይኖር ኮንትራት ሳይኖር መጀመሪያ ለሙፈሪያት አበድረው 20ዎቹ የመጀመሪያው እቁብ በልታ ሳታጭበረብር የሚቀጥለውን እቁብ እየመጣች የምትከፍልበት ባህል ጎንበስ ብሎ ማየት ቢችሉ አበድረን የሚመልስልን የለም የሚባል ተረት አይሰራም ነበር ማለት ነው። አላህ ካልቸሩ በእቁብ ውስጥ ያለው የፋይናንስ ስርዓት ማበደር ብቻ ሳይሆን መቀበልም እንዳለ ያሳያል። እሷም ሲወጣላት አለ፣ እኔም ሲወጣልኝ እሱም ሲወጣለት አለ። ኮሚሽንም አለ። ባይዘው ቸርማኑ ትንሽ ይቀበላል ታውቃላችሁ። ባንኮች ግን ኮምፒውተር ስላላቸው ስልጣኔ ኮምፒውተር ስለሆነ ይሄኛውን ፓርት አዘ ሶሻል ካፒታል አያዩትም። ሽምግልና እንመልከት። አፍሪካ ውስጥ ኡቡንቱ የሰራውን ጋቻቻ የሰራውን ታውቃላችሁ። የኛ ሽምግልና ብዙ ሊጻፍ ሊነገር የሚገባው የኛን ችግር ሊፈታ የሚገባ ሆኖ ሳለ እኛ እሱን አንደርማይን አድርገን የተለያየ ኮንፍሊክት ቴሪ ያነበብን ችግር መፍታት መከራ ዳገት የሆነብን ዋናው ምክንያት ንቅል ነን። ካልቸሩን፣ ቋንቋውን፣ ባህሉን፣ እምነቱን አናውቅም። አንዳንዱ እንኳን ይሄን ጽሑፉ ላይ ያለው የሃይማኖት ይመስላል